ምን እያነበብክ ነው? ግብረ ሕማማት የሚባል መጽሐፍ አለ። በዚህ ሳምንት የሚደረግ እሱ ማለት ነው። መልካም። ሕማማት ግን ማለት ምን ማለት ነው? ሕማማት ማለት ተሸንፎ ማሸነፍ ማለት ነው። እንዴት? ተሸንፎ ማሸነፍ ማለት ለምሳሌ በዓለም ደረጃ ያሉ ሰዎች ተወዳዳሪው ሯጩ ተወዳድሮ ያሸንፋል። ገዳዩ ገሎ ተኳሹን ተኩሶ አስሮ ገርፎ ቀምቶ አስሮ አሰቃይቶ ድል አደረገ ይባላል። ክርስቶስ ግን ዓለምን እና ሰይጣንን መልእክተኞችን ድል ሲያደርግ እንደዚህ አድርጎ አይደለም። በመግደል ፈንታ ሞቶ፣ በማሰር ፈንታ ታስሮ፣ በማስራብ ፈንታ ተርቦ፣ በማራቆት ፈንታ ተራቅቶ፣ በመግደል ፈንታ ራሱ ሞቶ፣ በማሳደድ ፈንታ እርሱ ተሳዶ፣ መከራ ስቃይ በማስቀበል ፈንታ እርሱ ተቀብሎ፣ ነገሮችን ሁሉ እሱ ተቀብሎ መጨረሻም ሞትን ራሱ የገደለው እርሱ ሞቶ ነው። ሞትን በሞቱ የገደለ እሱ ብቻ ነው። ስለዚህ በዚህ ሳምንት ተሸንፎ ማሸነፍን የምንማርበት ሳምንት ነው። ይኸው ከክርስቶስ የተማርነው ነው። ይሄንን እንማራለን፣ ደግሞም እኛ እናስተምርበታለን ማለት ነው። ስለዚህ ይሄ አንደኛው ትርጉሙ ነው። ስለዚህ ሕማማት ማለት ሁለት ትርጉም አለው። ሌላ ትርጉሙ ደግሞ ዘይቤያዊ ትርጉሙ ሁለት ትርጉም አለ። አንደኛ የራስ ፍልጠት፣ የሆድ ቁርጠት የሚባለው በተለያየ መልኩ አሞናል የምንለው ስጋችንን እሱ ምን ይባላል? ሕማም ይባላል። ሁለተኛው ግን ክርስቶስ የተቀበለው ነው። ሆድ ቁርጠት፣ ራስ ፍልጠት አይደለም፣ የክርስቶስን መከራ መቀበል ነው። ኢሳይያስ በትንቢተ ኢሳይያስ 53 ላይ ነሣ ደዌነ ወጾረ ሕማመነ፣ ደዌያችንን ተቀበለ ሕማማችንንም ተሸከመ ይላል እና ማለት ነው። ስለዚህ ሕማማት ማለት በአጭር ቋንቋ ሲገለጥ ግን ተሸንፎ ማሸነፍ ነው። መልካም። እሺ፣ የሰሞነ ሕማማት ቀናቶች ያንዳንዳቸው ራሳቸው ትርጉም አላቸው አይደለም? እውነት ነው። እሺ፣ ያው ሰኞን የመጀመሪያው ቀን ሰኞ ምንድን ነው የሚባለው? ምንስ የተደረገበት ነው? ሊቃውንት ሁለት ትርጉም ሰጥተውታል። አንጽሖተ ቤተ መቅደስና ርግመተ በለስ የሚል ነው። ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ እሁድ በአህያይቱ ግልገልና በአህያይቱ ላይ ተጭኖ ቤተ መቅደሱን በሊቃነ ካህናትና በአይሁድ የቆሸሸውን በንግድ የቆሸሸውን ቤተ መቅደስ ካነጻ ካጸዳ ቤተ መቅደሱን ካከበረና የራሱ ካደረገ በኋላ ሰኞ በነግ ወደ ኢየሩሳሌም ወጥቷል። ወደ ኢየሩሳሌም ሲወጣ ተራበ ይላል። ተራበ ይልና ወርእየ ዕፀ በለስ በፍኖት ወሖረ ኀቤሃ ይንሣ ፍሬ እምኔሃ ወኢረከበ ውስቴታ ፍሬ። ከዕፀ በለስ አየና ወደ በለሲቱ ይበላ ዘንድ ፍሬ ካገኝባት ዘንድ ወደ በለሲቱ ሄደ ይላል። ነገር ግን ወኢረከበ ውስቴታ ፍሬ ዘእንበለ ቆጽል ባሕቲቱ፣ ከቅጠል ብቻ በቀር ግን ቅጠል እንጂ ከቅጠል ብቻ በቀር ፍሬ አላገኘባትም ነበር ይላል። አሁን በለሲቱን በደንብ የምናየው ጌታችን ኢየሱስ ክርስቶስ ነይ ቢላት መምጣት ትችላለች አይደል? ነይ ቢላት መምጣት ትችላለች። ስለዚህ ወደ እሷ ሄደ ይላል። ወደ እሷ የሄደው ትህትናውን ማሳየቱን ነው። አንድም ዕፀ በለስን አዳም አትብላ የተባለውን ዕፀ በለስን በልቶ ከጫካ ከዕፀ በለስ ስር መልሶ ተደብቆ ነበር። ያንን ላድንህ እንደመጣው ሊያድነው እንደሚመጣ ሲነግረው በሰርክ ሰኮና ብእሲ እያሰማ ወደ አዳም ሄዶ አዳም ወዴት ነው ያለው ብሎት ነበር። ያን እንደፈጸመለት፣ ያን እንዳጸደቀለት፣ ያን እንዳከናወነለት ለማጠየቅ ወደ በለሲቱ ሄዷል ይላል። አሁን ጌታ ተራበ ነው የሚለው። ተራበ ማለት ረሃብ የሚስማማው አምላክ አይደለም። ነገር ግን ረሃብ የማይስማማው መለኮት ረሃብ የሚስማማውን ድካም የሚስማማውን የአዳምን ስጋ እንደተዋሃደ ለማጠየቅ ለማስረዳት ወደ ዕፀ በለሲቱ ሄዷል ማለት ነው። በለሲቱንም ፍሬ እንደሌለባት እያወቀ ወደ በለሲቱ ሄደው አላዋቂ የሆነን ስጋን እንደተዋሃደ ለማስረዳት እና ለማሳወቅ ለማስገንዘብ እንደሆነ ይናገራል።
መጻሕፍት ሊቃውንትም ይህንን ይተረጉማሉ። ነገር ግን ራበ ስንል ደግሞ የማይራበው መለኮት ከስጋ ጋር ተዋህዶ መገኘቱን ወይም ተዋህዶ መፈጸሙን ማሳያ ነው። ከተዋህዶ በኋላ ሁለትነት ጠፍቷል። ስለዚህ የማይራብ መለኮት የሚራብ ስጋን፣ የሚራብ ስጋ የማይራብ መለኮት፣ ልዑል መለኮት ግዙፍ ስጋን፣ ግዙፍ ስጋ ረቂቅ መለኮትን፣ ውሱን ስጋ የማይወሰን መለኮትን ገንዘብ አድርጓል። ረቂቁ ግዙፍ፣ ግዙፉ ረቂቅ ሆኗል ማለት ነው። ስለዚህ ሊቁ ቅዱስ ቄርሎስ ምን ይላል? እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል፣ የስጋ ገንዘብ ለቃል፣ የቃል ገንዘብ ለስጋ ሆነ ብሎ እንደተናገረ የገንዘቡ ስጋን ገንዘቡ ስላደረገ ረሃብ ይስማማዋል እና ወደ በለሲቱ ሲሄድ ሊሄድ ያበቃው መራቡ ነው ይላል። ስለዚህ ጌታችን መድኃኔዓለም ኢየሱስ ክርስቶስ እንደተራበ ይነግረናል ማለት ነው። እንግዲህ ይሄ ዕፀ በለሲቱንም ፍሬ ሲያጣባት እንዲህ ብሎ ረገማት ይላል። ወረገማ ለዕፀ በለስ፣ ዕፀ በለስንም ረገማት ወኢይኩን ፍሬ እንከ በውስቴትኪ፣ ከዚህ በኋላ ፍሬ አይገኝብሽ ብሎም ረገማት። ይሄ ምስጢራዊ እርግማን ነው። በለስ የተባሉ ቅዱስ ያሬድ በለስ እሙንቱ በለስ ዘይቤ ቤተ እስራኤል እሙንቱ ወአጸደ ወይኑ ክርስቶስ ውእቱ፣ በለስ የተባሉ እስራኤል ናቸው። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ላይ እንደምናገኘው በለስ የተባሉ እስራኤል ናቸው። የወይን አጸድ የተባለ ደግሞ ጌታ ነው ይላል። ስለዚህ ወደ እስራኤል ሄደ። እስራኤል የአብርሃም ልጅ ከመባል በቀር ፍሬ ሃይማኖት አልተገኘባቸውም። ቆጽል የሃይማኖት ፍሬ ደግሞ የምግባር ነው። ሃይማኖት አላቸው የአብርሃም አባት አለን የሚል ነገር ግን ፍሬ ምግባር አልተገኘባቸውም እና ረገማቸዋት። ከእናንተ በጎ ሰው አይውጣ አላቸው። እስከ መጨረሻው እስከ ዓለም ፍጻሜ ድረስ ከእናንተ በጎ ሰው አይውጣ ብሎ ረገማቸው። ስለዚህ ሰኞ ምን ይባላል? ርግመተ በለስ ወይም የዕፀ በለስ እርግማን ቀን ነው ይባላል። ይሄንን አይተው ደቀ መዛሙርቱ አንድ ነገር በጣም አደነቁ ይላል። በለሲቱን ፍሬ ሲያጣባት ተነቃቅላ ወደቀች፣ ደረቀች፣ ተነቃቅላም ወደቀች ይላል እና ደቀ መዛሙርቱ ያንን አይተው አደነቁ። ጌታም እንዲህ አላቸው፣ እውነት እውነት እላችኋለሁ እምነት ቢኖራችሁ በበለሲቱ ያያችሁትን ብቻ አይደለም የምታደርጉት ከዚህ የበለጠም ታደርጋላችሁ አላቸው። እምነት ቢኖራችሁ ከዚህ የበለጠ ታደርጋላችሁ ማለት ተራራውን ትነቅላላችሁ። እምነት ቢኖራችሁ ነው፣ ተራራውን ትነቅላላችሁ፣ አጋንንትን ታወጣላችሁ ብሎ እምነት ቢኖራችሁ በስሜ የምትለምኑትን ሁሉ ታገኛላችሁ፣ ታደርጋላችሁ ብሎ መክሯቸዋል ማለት ነው። እንግዲህ